ቀጣዩን የትንሣኤ በዓል በኢየሩሳሌም ለማክበር ምዝገባው ሊጠናቀቅ በጣት የሚቆጠሩ ቀናት ብቻ ቀሩ። መታደል አስጎብኝና የጉዞ ወኪል ለዓመታት በኢየሩሳሌም ቅዱሳን ቦታዎችን በማስጎብኘት በብዙዎች ተመስግነናል። አሁን ደግሞ የፊታችንን የትንሣኤ በዓል በኢየሩሳሌም ለማክበር ውስን ቦታዎች ቀርተዋል። ጌታ ኢየሱስ ክርስቶስ ከተወለደበት ከቤተልሔም እስከ ጎልጎታ፣ ከገዳመ ቆሮንቶስ እስከ ገሊላ ባህር፣ ከዮርዳኖስ ወንዝ እስከ ጌትሴማኔ የታቦር ተራራን ጨምሮ በርካታ መጽሐፍ ቅዱሳዊ ቅዱሳን ቦታዎችን እንጎበኛለን። የደርሶ መልስ የኢትዮጵያ አየር መንገድ የበረራ ትኬት ዋጋ 165,000 ብር፣ የጉዞ ቀንን ጨምሮ 14 ቀናት የሆቴል የመጓጓዣ የጉብኝት ቦታዎች ክፍያን ጨምሮ 2200 የአሜሪካን ዶላር። ጎበኛቸው ቦታዎች ደህንነታቸው የተጠበቀ በመሆኑ በወቅታዊ ጉዳይ አይስጎ። አድራሻ 22 ጎላጉል ህንጻ ሁለተኛ ፎቅ ቢሮ ቁጥር 205B በ0912 64 1000 ወይም በ0964 08 08 08 ላይ ፈጥነው ይደውሉ። መታደል አስጎብኝና የጉዞ ወኪል። ተናስተልኝ ክብራትና ክብራን የዩቲዩብ ቻናል ቤተሰቦች የሰዓቱን 3 አጫጭር መረጃዎች ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። በዚህ ሰዓት የመረጃ ጊዜ ከምታደምጧቸው መረጃዎች መካከል በቀዳሚነት ወደ እናንተ የሚደርሰው ነብዩ እዩ ጩፋ ከሰሞኑ በከፍተኛ የፖሊስ ኃይል እንዲሁም በማርሽ ቡድን መታጀቡን ተከትሎ ከፍተኛ የሆነ መነጋገሪያ በሆነበት ሰዓት የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አስቸኳይ መግለጫ በእዩ ጩፋ ላይ አውጥቷል። ተግባሩ ህገወጥ መሆኑንም ገልጿል። ጉዳዩን በተመለከተም እዩ ጩፋ ምላሽ ሰጥቷል። በዝርዝር የምታደምጡት ይሆናል። በሌላ በኩል በኢትዮጵያና በኬንያ ድንበር አዋሳኝ አካባቢ በሚኖሩ ሰዎች መካከል በተነሳ ግጭት የሰዎች ህይወት መጥፋቱ ተመልክቷል። ጉዳዩን በተመለከተ የማስደምጣችሁ መረጃ ይኖራል። በሌላ በኩል እንዲሁ በአሜሪካ ተማሪ የሆኑና ለፊልስጤም ድጋፋቸውን ሰጥታችኋል በሚል ከ300 በላይ ተማሪዎች ቪዛቸውን እንደተነጠቁና ወደ ሀገራቸው ሊመለሱ እንደሆነ የአሜሪካ ውጭ ጉዳይ ቢሮ አስታውቋል። ይህም ደግሞ በአሜሪካ ከፍተኛ የሆነ ቁጣን አጭሯል። ዝርዝር መረጃውን ታደምጡታላችሁ። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቀድሚያ የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል በነብዩ እዩ ጩፋ ላይ መግለጫ አወጣች። ከሰሞኑ እዩ ጩፋ በፖሊስ ኃይሎች ተከቦ ሲንቀሳቀስ የሚያሳይ የተለያዩ ምስሎች ከወጡ በኋላ በማህበራዊ መገናኛ ብዙሃን ጉዳዩ መነጋገሪያ መሆኑ ይታወቃል። ይህንን ተከትሎ ጉዳዩ በቀጥታ የሚመለከተው የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል ፖሊስ አገልጋዮችን ከማጀብ እንዲታቀብ ሲል ማስጠንቀቂያ አዘል መግለጫ አውጥቷል። ኮንፈረንስን አስመልክቶ በጦር መሳሪያ አንድን አገልጋይ ማጀብ እንደ ወንጌል አማኝ በፍጹም ተቀባይነት የሌለው ካስተምህሮት ውጪ መሆኑን የኢትዮጵያ ወንጌል አማኞች ቤተክርስቲያን ካውንስል አስጠንቅቋል። የካውንስሉ ጽህፈት ቤት ኃላፊ የሆኑት ፓስተር ጌትነት ለማ በሰጡት መግለጫ እንዳሉት የመንግስት አካላት ለአንድ አገልጋይ ፖሊስ አሰልፈው መሳሪያም አስታጥቀው አጀብ ፈጥረው ግርግር በማድረግ የሆነ አካል ወደ ከተማው የገባ የሚያስመስሉት ነገር ተገቢ አይደለም ሲል ገልጿል። እንደዚህ አጀብ ስላደረጋችሁ ለወንጌል አማኞች ክብር አይደለም። ብዙ አማኞችም የመቃብር ስፍራ የላቸውም፣ የማምለኪያም ስፍራ የላቸውም። እርሱም ብታደርጉ ለሃይማኖት ይጠቅማል ብለዋል። ጦሩ የመንግስት ነው፣ ሰራዊቱም የመንግስት ነው፣ እጀባ አያስፈልግም ብሏል። እንደዚህ በሚያደርጉ አገልጋዮች ላይም ከዚህ በኋላ እርምጃ እንደሚወስድ ካውንስሉ በጥብቅ አስጠንቅቋል። እጀባው ትርጉም አልባ ነው፣ ከመጽሐፍ ቅዱስ ውጪ ነው። በጦር መሳሪያ መታጀብ ትርጉሙ ሌላ ነው። ፍርሃት ሲኖር ነው መታጀቡ የሚመጣው። አገልጋዩ ከህዝብ የተበደረው ገንዘብ ሲኖር ችግር የሚፈጥርብኝ ህዝብም ይኖራል ብሎ ሲፈራ ነው በፖሊስ የሚታጀበው እንጂ ወንጌል ለመስበክ ከሆነ እጀባ አያስፈልግም ብሏል። አክሎም የካውንስሉ መግለጫ ሲቀጥል በተደጋጋሚ እንደዚህ የሚያደርጉ አገልጋዮች በጽሁፍና በአካል ማስጠንቀቂያ ሰጥተናል፣ በቅርቡም እርምጃ ወስደን መግለጫ እንሰጣለን ብሏል። በተጨማሪም ዘይት የሚሸጡ አገልጋዮች ከመንግስት ንግድ ፈቃድ አውጥተው ሱቅ ከፍተው ዘይታቸውን መሸጥ ይችላሉ እንጂ በካውንስሉ ፈቃድ ዘይት የሚቸበችቡበት ጉዳይ ከዚህ በኋላ አንታገስም፣ ከድርጊታቸው በአስቸኳይ ሊታቀቡ ይገባል ሲል የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል
በሰጠው መግለጫ ጠቅሷል። ከኢትዮጵያ ወንጌል አማኞች ቤተክርስቲያን ለቀረበው ከፍተኛ ቅሬታ እዩ ጩፋ ምላሽ የሰጠ ሲሆን እዩ ጩፋ በሰጠው ምላሽም አንድ ነብይ በፓትሮል መታጀቡ አይግረማችሁም፣ መታጀብ ከፈለጋችሁ እናንተም እንደኔ ስራ ስሩ፣ እኔ አገልጋይ ነኝ፣ መጣ ሲባል ማርሽ ባንድ አይደለም ካላንደር ሁሉ ሊዘጋ ይችላል በማለት ገልጿል። በታምኑም ባታምኑም በኢትዮጵያ ምድር በራሳቸው ጀንት የሚንቀሳቀሱ የሚያገለግሉ ገና አደገኛ ነብዮች እንነሳለን ያለው እዩ ጩፋ ከዚህ በኋላ የሚኖሩ ፕሮግራሞችም ከዚህ የበለጠ በእጀባ የሚጠናከሩ ናቸው። በፍጹም እኔን በተራ ጫጫታ ማጥፋት አይቻልም። እኔ የሾላው ነብይ ነኝ። የሾላውን ነብይ ደግሞ በቀላሉ ማጥፋት አይቻልም ሲል ነው ምላሽ የሰጠው እዩ ጩፋ። በሌላ ዜና በኬንያና በኢትዮጵያ ድንበር አዋሳኝ አካባቢ በቱርካናና ዳሰነች አካባቢ ዳግም በተቀሰቀሰው ግጭት የሰዎች ሕይወት መጥፋቱን ተገለጸ። የዳሰነች ወረዳ አስተዳደር እንደገለጸው በመጀመሪያው ግጭት ወቅትም የሞቱ ሰዎች 11 ሰዎች አስክሬን እስካሁን ከቱርካና ሐይቅ እንዳልተገኘም አስታውቋል። በሰሜናዊ ኬንያ ቱርካና ግዛት በኢትዮጵያና ደቡባዊ ክፍል በደቡብ ኦሞ ዞን ዳሰነች ወረዳ በአሳ ማስገሪያ መረብና በጀልባዎች ስርቆት የተቀሰቀሰው ግጭት ለበርካቶች ሞት ምክንያት መሆኑን ያስታወሰው የመገናኛ ብዙሃን ነው። ባሳለፍነው ሰኞ ዕለት ጀምሮ ደግሞ በአካባቢው አስተዳደር ለበቀል የተደረገ ትንኮሳ በሚል በተገለጸው ዳግመኛ ግጭት የሰዎች ሕይወት መጥፋቱን የዳሰነች ወረዳ አስተዳደር አቶ ታደለ ሀቴም ለመገናኛ ብዙሃን ገልጸዋል። በአሁኑ ግጭት ምክንያት ባለፈው ቤተሰብ የሞተባቸው ወጣቶች በቱርካና በኩል የበቀል ጥቃት በማድረሳቸው ነው ያሉት አቶ ታደለ በጥቃቱም ከኢትዮጵያ በኩል 4 ሰዎች ሲሞቱ 3 ሰዎች መቁሰላቸውንና 9 ከብቶችም በኬንያ አርብቶ አደሮች መወሰዳቸውን ገልጠዋል። በየካቲቱ ግጭት ወቅትም በሁለቱም በኩል በርካታ ሰው ሕይወት ጠፍቶ የነበረ መሆኑን አስታውሰው በዚህም አስተዳዳሪው ከኢትዮጵያ በኩል በወቅቱ 13 ሰዎች መሞታቸውን ግጭቱም በአብዛኛው በቱርካና ሐይቅ ላይ ስለነበረ እስካሁን ድረስ የአስክሬናቸው ያልተገኙም አሉ ብለዋል። የደቡብ ኢትዮጵያ ክልልና የሰሜናዊ ኬንያ ቱርካና ግዛት ከፍተኛ አመራሮች በተገኙበት በተደረገው ውይይት መሰረት የኬንያ አርብቶ አደሮች ከኢትዮጵያ በኩል የወሰዷቸውን 120 በላይ የሚሆኑ የአሳ ማስገሪያ መረቦች፣ 6 ጀልባዎች፣ አንድ የአርብቶ አደር መሳሪያ እንዲመልሱና በአንጻሩም የዳሰነች አርብቶ አደሮችም ከኬንያ በኩል የተወሰዱትን 120 የሚሆኑ መረቦች፣ 15 ጀልባዎችና አንድ የአርብቶ አደር መሳሪያ እንዲሁም አንድ ሞተር ሳይክል ለመመለስ ከስምምነት ላይ ቢደረስም ከኬንያ በኩል ምንም የተመለሰ ነገር የለም ብለዋል። የኛ አርሶ አደሮች ግን ከ15 ጀልባዎች 9ን በመመለስ 6ቱን በራሳቸው 6 ጀልባዎችም ምትክ ከመያዛቸው ውጪ ሁሉንም ንብረቶችም አስረክበው ነበር ብለዋል። ንብረት መረከቡ ቀሪ ስራዎችም አሉ የሚሉት አስተዳዳሪው አካባቢውን ወደ ቀደመ ሰላሙ ለመመለስ በኬንያ በኩል ከአካባቢው ባለስልጣናት ጋር ለመነጋገር ቀጠሮ ተይዟል ሲሉ ተናግረዋል። በኬንያ ቱርካና በኩል ከዚህ ቀደምም ንብረት በመመለስ በኩል ከፍተኛ ችግር መኖራቸውንና ለአብነትም በ2012 ዓ.ም ከ1400 በላይ ከብቶች ተወስደው እስካሁን ድረስ እንዳልተመለሱም አረጋግጠዋል። በሌላ ዜና ፊሊስጤምን ደግፋቸዋል በሚል አሜሪካ ከ300 በላይ የውጭ ሀገር ተማሪዎችን ቪዛ መሰረዟን አስታወቀች። ከፊሊስጤም ድጋፍ ጋር በተያያዘ ከ300 በላይ የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት መግለጫ አረጋግጠዋል። በዩኒቨርሲቲዎች ቅጥር ግቢ ለፊሊስጤም የሚደረጉ የድጋፍ ሰልፎችን ለማስቆም የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች መካከል አንዱ ነው ብሎታል። በዚህ ወቅት ከ300 በላይ ሊሆን ይችላል ሲሉ በጋያና ጉብኝታቸውን እያደረጉ ያሉት የውጭ ጉዳይ ሚኒስትሩ ተናግረዋል። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርገው ነን ብለዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎችን ቪዛ እንደሰረዘ ተጠይቀው ነው ይህንን ያሉት። በአሜሪካ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣናት በቁጥጥር ስር የዋለች ሲሆን ሩቢዮም ይህንን ትክክለኛ ውሳኔ ነው ሲሉ ገልጸውታል። ሮሜሳ ኦዝቱሩክም ከቦስተን ማሳቹሴት ወጣ ብሎ በሚገኝ ስፍራ ላይ ጭንብል ያጠለቁና የሲቪል ልብስ የለበሱ በኢሚግሬሽን ባለስልጣናት በማይታወቅ መኪና ታፍና መወሰዷን ተከትሎ በማህበራዊ ሚዲያ ላይ መነጋገሪያ ሆና ነበር። በፉል ብራይት የስኮላርሺፕ ፕሮግራም የተማሪ ቪዛዋን ያገኘችው ኦዝቱርክ በህፃናት ጥናትና በሂውማን ዴቨሎፕመንት ዶክትሬቷን እያጠናች ነበር ተብሏል። የቱርካዊቷ ተማሪ ቪዛ ለምን እንደተሰረዘ ማርኮ ሩቢዮ
ተጠይቀው ነበር። በሁሉም ቦታ ተናግሬዋለሁ፣ በድጋሚ አሁንም ደግመዋለሁ። ወደ አሜሪካ ለመምጣት የተማሪ ቪዛ ከመጡ በኋላ የመጡት ለመማር ብቻ ሳይሆን ዩኒቨርሲቲዎችም በሚያወድም እንቅስቃሴዎች ለመሳተፍ፣ ተማሪዎችን ለማዋከብ፣ ህንጻዎችን ለመቆጣጠርና በአጠቃላይ ሁከት ለመፍጠር ከሆነ ቪዛ አንሰጥም፣ የተሰጠውንም እንሰርዛለን ሲሉ ተደምጠዋል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገር የለም። ተማሪዋ ሉዊዚያና በሚገኘው የስደተኞች ማሰሪያ ማዕከል እንደተወሰደች የተነገረ ሲሆን የፌዴራል ዳኛ በማሳቹሴትስ እንድትቆይ ውሳኔ ቢያስተላልፍም ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራል መዛግብት ያስረዳሉ። በፊሊስጤም የድጋፍ ሰልፎች ላይ ተሳተፍ የነበረችው የ30 ዓመቷ ተማሪ በምን እንደተወነጀለች የውጭ ጉዳይ ሚኒስትር ከመናገር ተቆጥቧል። ተማሪዋ ባለፈው ዓመት የዩኒቨርሲቲ ከእስራኤል ጋር ግንኙነት ካላቸው ኩባንያዎች ጋር ሽርክና እንዲያቆምና በፊሊስጤማውያን ላይ እየደረሰ ያለውን የዘር ጭፍጨፋ እውቅና እንዲሰጥ ከሌላ ጸሐፊ ጋር በመሆን በጋራ በተማሪዎች ጋዜጣ ጽፋ ነበር። የተማሪዋ መታሰር ቁጣን የቀሰቀሰ ሲሆን በመላ ሀገሪቷ እንዳየነው ሐሳቧን በነጻነት የመግለጽ መብቷን በመጠቀሟ ብቻ በአሜሪካ መንግስት ለእስር ተዳርጋለች ሲሉ የተማሪዋ ጠበቃ የሆኑት ማህሳ ካምባባይ ለሮይተርስ የዜና ወኪል ተናግረዋል። ይህ እስር በአሜሪካ ውስጥ ለፊሊስጤም ድጋፋቸውን የሰጡ የውጭ ሀገር ተማሪዎች ላይ አስተዳደሩ በተደጋጋሚ እየወሰደ ያለው ህገወጥ በደል ነው ብለውታል። የትራምፕ አስተዳደር ባለስልጣናት የኢሚግሬሽንና የዜግነት ህግን እየተጠቀሙ መሆናቸውን አስታውቀው ይህም የሀገሪቱ የውጭ ጉዳይ መስሪያ ቤት የውጭ ፖሊሲ የህዝብ ብሔራዊ ደህንነት ጥቅም ተጻራሪ ናቸው የሚላቸውን የሌላ ሀገር ዜጎች ከሀገር እንዲባረሩ ይፈቅዳል። የኮሎምቢያ ዩኒቨርሲቲ ባለስልጣናትና የፊሊስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮች ያሸማገለው ታዋቂው የኮሎምቢያ ዩኒቨርሲቲና የፊሊስጤም ደጋፊ መሐሙድ ካሊል በትራምፕ አስተዳደር ያለ ክስ ታስሮ ይገኛል። ትራምፕ በእነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎች እንደሚባረሩ ከዚህ በፊትም ተናግረው ነበር። መሐሙድ በኢሚግሬሽን ባለስልጣናት በታሰረው ፕሬዚደንት ዶናልድ ትራምፕ አሜሪካዊ ባልሆኑ ተግባራት ይሳተፋሉ ያሏቸው ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውን ተከትሎ ነው። መሐሙድ ምንም አይነት ወንጀል ክስ ያልተመሰረተበት ሲሆን እስሩ ሀገር አቀፍ ተቃውሞን አስነስቷል። የመሐሙድ ባለቤት የአሜሪካ ዜጋ ስትሆን የ8 ወር ነፍሰ ጡርም ነች። የፊሊስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርገውን ከባድ የሆነ የዘር ጭፍጨፋ በጦር መሳሪያና በሌሎችም ነገሮች እያወገዙ ነው ካሏቸው ኩባንያዎች ጋር የንግድ ሽርክና ዩኒቨርሲቲውን እንዲያቆሙ እየጠየቁ ይገኛሉ። እስራኤል በጋዛ በሚገኙ ፊሊስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለውንም እንደማይቀበሉም ገልጸዋል። ክቡራን አድማጮች ለሰዓቱ ያስኩላችሁ አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። ዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ